እነዚህን ራሴ ላይ የሚመላለሰውን ጥያቄ መልስልኝ። አንተ እንደ ሰውኛ ነው የምልህ። ያው አድናችኋለሁ ነው አይደል? ያንተ ጨዋታ ማለት ይሄ ነው ልክ ነው እያልከን ያለው አንተ እቺን ብቻ መልስልኝ። ከዛ ራሴ ነኝ የምወስነው ራሴ ላይ እንጂ አንተ ተቀበለሽ ምናምን እንድትለኝ አይደል። ውሳኔው ለኔ ተውልኝ። እየሰማኝ ነው። እንኳን አንተ የራሴ ፋሚሊ ራሱ እኔ ህይወት ውስጥ መብራት አይችሉም። ይሄ ኃላፊነቱን ለኔ ስጠኝ ነው። ለኔ ስጠኝ፣ አንተ አስረዳኝ። ከዛ በኋላ ያለው ለኔ ስጠኝ። ለኔ ኃላፊነቱን ለኔ ስጠኝ። ጸሎት ማለት ነው እሱ ጸሎት ማለት ተንበርክኮ ያው ፊልሙን እኮ ሞላችን ልጅም እያነን ምናምን አይተነዋል። ተንበርክኮ ተጨንቆ ተጠቦ ዱዓ አድርጎ ነበር ጸልዮ ነበር እኮ። ከማን ጋር ነው? ከልጁ ጋር ከአባቱ ጋር። ከማን ጋር? አባቱ ማን ነው? ከአባቱ ጋር ሚን እግዚአብሔር እኮ አባቱ ማን ነው? አለቃው ማን ነው? አባቱ እንጂ አለቃው አላልኩሽም። አንቺ እኮ ነሽ በጣም ትቸኩያለሽ ስታወሪ። ከዛ አላህ ብላችሁ አትጻፉ ስትባሉ እናንተ ደግሞ አላህ ብላችሁ ትጽፋላችሁ። ያ ኮሜንታተሮች የላካቸው ናቸው የቀጠርካቸው። እኔ ወደ ላኳቸው። አላህ ዱርዬ ነው እየሾፍክ ነው። ቀን በቀን የምናጋልጠው እኛ ለምንድን ነው? እነሱ ወራዳ ውስታዞች ስለሆኑ ነው። እኛ ጋር ግን እንደዚህ አይነት ቆሻሻ ልምምድ እንዳመጣ እኛ ጋር የእነሱን አይተህ ወይም ገስት ለመግባት ወይም ፎሎ ለማግኘት ጊፍት ለመለቀም ብለህ እንዳታስቡት። ሙስሊም ነው ስሙ እፎይ እንትና መሐመድ ስላለ ነው ሙስሊም የሆነው። መሐመድ ድሬስ ያለ ሁሉ ሙስሊም ነው ማለት ነው። አሬክስን እንኳን ደህና መጣ። እንኳን ደህና ቆያችሁ። እፎይ መስገነው ሙስሊም ነህ ክርስቲያን አንተ? ሙስሊም ነኝ። ኦኬ ሙስሊም ነህ አትመስለኝም። አንተ ራስህ ፕሮፋይል ውስጥ ምንም የለም። ምን መኖር ነበረበት? የትኛውን አቂዳ የምትከተለው? ቀጥተኛውን እስልምና ነው የምከተለው። ቀጥተኛው እስልምና የትኛው ነው? ቀጥተኛውን እስልምና እከተላለሁ በነብያችንና በአላህ። ምን የሚለው? በነብያችንና በአላህ ማመን ነው። ሌላ ምን ይሆናል? ኦኬ አርካኑል እስላም ስንት ነው? ምን የሚለው ማለት ምን የሚለው? እስልምና አንድ ነው። በኢማን ኦፍ እስላም ታምናለህ? እስልምና አንድ ብቻ ነው፣ ታይፕ የለውም። ስንት መዛቦች አሉ? አቤት አላህ የት ነው ያለው? መጽሐፉ ምን ይሰራል ብለህ ነው? በቁርአን ነው። ቁርአን አንድ መጽሐፋችን። ኦኬ ቆሻሻ ስለሆንክ ደግመህ አታየኝም። አላህ ደግመህ አታየኝም። አይሻልም? አንደኛ እስልምና ሙስሊም ብትሆኑ እንኳን ማታውቁ እኔ ቤት እንዳመጡ ተስሮ ናችሁ። ተማሩ ማታውቁ ከሆናችሁ አይሻልም? ማታውቁ ከሆናችሁ እኔ ቤት ሆናችሁ ትማራላችሁ ማለት ነው። ማታውቁ ምን ትሰራላችሁ እኔ ቤት?
ክርስትናው ለስንት እንደተከፋፈለ ታውቃለህ? መጀመሪያ እንዴ ብሎክ አድርጌው መዙ ነው እንዴ? በዚህኛው ልድገማ። ብሎክ ተደርጎ ማውጣት ኔትወርኩ ነው ምንድን ነው? ሞዴሬተር ምን ጋር ያመጣል ለማድረግ ሞክሬ ነበር። ብሎክ አድርጌው ይቆያል እንዴ? ምን ትሰራለህ? ማታውቅ ከሆነ ጥያቄ እስልምና ማታውቅ ከሆነ እዚህ ገዝት ላይ ምን ትሰራለህ? ሙስሊም ብትሆን እንኳን ተራ ጥያቄ እንኳን ማመለስ ተራ ጥያቄ እንኳን ማታውቅ ከሆነ ከደናቆርት ጋር እንደናቆር እኮ አለም እዚህ የምንገባው። ሊትራሊ ሙስሊም አይደለም ወይንም ዝም ብሎ እንደዚህ አይነት ድንቁር ያለ ሙስሊም የሚኖረው አርካኑል ኢስላምና ኢማን ኦፍ ኢስላም ማያውቅ ሙስሊም ምን ይሰራል? እኔ ጋር ሙስሊም ከሆነስ ስምህን ስትጠየቅ ማታውቅ ሙስሊም ምን ይሰራል? እኔ ጋር እንደዚህ አይነት ደናቁርት ጋር ማውራት በራሱ ከሰፍራል። እንደዚህ አይነት ደነዝ ምን ልትግባባ ትችላለህ? ምንስ ልትወያይ ትችላለህ? ምን ትግባባለህ? አሁን ከዚህ ጋር ስምህን ስትጠየቅ መመለስ ከማችል ጋር ማለት ነው። እኔ አንተን ብያውን ክርስቲያን ላደርግ ነው? ምን የምታውቀው ነገር እኮ የለም። ብትሆን ሙስሊም ብትሆን እንኳን ከስር ሆነ ተማር። እንደዚህ አይነት ሰው ካለ እንደዚህ አይነት ሙስሊም ካላችሁ ከስር ታብታብ እያደረጋችሁ ተማሩ። ሶሪ ዲስሪስፔክት እያደረጋችሁ ሳይሆን አትመጥኑም። እዚህ ገስት ላይ ቢያንስ አርካኑል ኢስላምና ኢማን ኦፍ ኢስላምን ሳታውቅ ከእስልምና ወጥቻለሁ ብትልም ያሳፍራል፣ ያሳፍራል። ገባ? አንድ ሰው ልክ አማደ ሚስጥርን ሳያውቅ ከክርስትና አውቄያለሁ ብሎ እንደማውጣት ማለት ነው። ስላሴ ምንድን ነው ሲባል ምንም ማያውቅ ከክርስትና ወጣው ብሎ ሲል ማለት ነው። አምላክ ማን ነው ሲባል ገብርኤል ወይም ሚካኤል ሚል ከክርስትና ወጣው ቢልህ አስበዋል። ከእንደዚህ አይነቱ ጋር መወያየትም ማውራትም ስለሚያሳፈር ማለት ነው። ሶሪ ዲስሪስፔክት እያደረኳችሁ ሳይሆን ሌቭል የሚባል አለ፣ መጠን የሚባል አለ፣ ልክ የሚባል አለ። ድድብናችሁ እንዲነገራችሁ ሲግዳ የሚገባችሁ ማለት ነው። በሰው ስም የምትመጡ ክርስቲያኖች ካላችሁም ደግሞ እዛው ልክ እንድታውቁት ነው። እዚህ ጋር አካውንት ፎሎ ልሰበስብና እንትን ልትል አይደለም። እዚህ ጋር ሙስሊም ኮንክ እንትን ትላለህ። ኤኒዌይስ ሚዩት የምናደርጋቸው አሉ። በእርግጥ ኮመንት ላይ ቢሰድበን ሚዩት እናደርገዋለን። ኮመንት ላይ ማሆን ነገር ቢል ሚዩት እናደርጋለን። ኢሚቴት የሚያደርግ በሰው ስም የሚመጣ ከሆነ ግን ምን ይሰራል? ምን ይሰራል? ባለጌ ነው። ባለጌን ባለጌ ደግሞ ሊያይን አያስፈልግም። በሰው ስም ከመጣ ሙስሊም ሳይሆን ሙስሊም ነኝ ብሎ ከመጣ ብሎክ ብቻ አይደለም ቲክቶክ እንዳይጠቀም ደግሞ የትኛውም ቪዲዮ የኔን እንዳያየው ባደርግ ደስ ይለኛል። የትኛውንም አካውንት የትኛውም ቪዲዮዎችን እንዳይ ለዝንት አለም አንደኛ የእኛን ክብር ነው የሚቀንሰው፣ አንደኛ የእኛን ስም ነው የሚያጠፋው፣ አንደኛ የእኛን ክብርና ስም መጥፋትና መጉደል ሳይሆን ዋናው ሃይማኖታችንን ነው የሚያሰድበው። እሱ እዚህ ጋር በመቀመጡ እንደዚህ አይነት ደናቁርቶች እና እንደዚህ ሀሰተኛ አጭበርባሮች በመቀመጣቸው ሰዎች ወደ ድነት እንዳይመጡ ጋሬጣ ይሆናል። እሱን የሚያውቀው ይኖራል፣ ክርስቲያን እንደሆነ የሚያውቀው ይኖራል። አንድ ሙስሊም ወደ ክርስትና መምጣት የሚፈልግ እሱ የሚያውቀው ምንድን ነው የሚያስበው? ክርስቲያኖች እንደዚህ አይነት ድራማ ይሰራሉ እንዴ ብሎ እንዲያስብ ያደርገዋል። ለሰዎች እንቅፋት ይሆናል። እንደዚህ አይነቱ ብትመጣና ብትንገረበ እኛ ደንታችን አለም እኮ ስለአንተ ድራማ ተጨንቀን ሰርተን እንትን ኡስታዞች ጋር ሄዱና ስሩ። እኛ ጋር እንዳትሞክሩት፣ እንደዚህ አይነት ነገር እንዳትሞክሩት። ደጋግመን አስጠንቅቀናችኋል። በእንደዚህ አይነት ጉዳይ ላይ በጣም ስትሪክት ነው። እንደዚህ አይነት ነገር ላይ ስትሪክት ነው።
እና ክርስቲያን ሀዲሱን አንብበው እና የተወሰነ እንትን በለው። አይሰማም እያሉ ነው ክርስቲያን። ሶሪ አይሰማም እያሉ ነው። ሚዩት ነህ አንተ። እስቲ ቆይ ሚዩት አድርጌ እስቲ ማይክን አንሳው። የለም ለእኔማ ይሰማል። ከስር ላሉት አይሰማም። ካሜራ ራሱ አልበራም። እንትና አልበራም። ማይክ ካሜራን አጥፋው። አጠፋ። ካሜራን አጥፋውና ማይክን ታነሳዋለህ። የለም አልጠፋም። እኔ ጋ ይታያል ካሜራው። ለማጥፋትም ሞከርኩ፣ አይጠፋም። ይሰማል? ካሜራ እንትኑ አልጠፋም። ማይክህ አልተነሳም። ማይክህ ሚዩት ነህ። ሚዩት ስለሆነ እባክህ አንተ ራስህ ሚዩት ነህ። እሱ ምን ትላለህ? ሚዩት ነህ ይላል። ራስህ ሚዩት ነህ። ሊያቃጥር ማለት ነው። ምን ትስቃለህ? ሁለታችሁ ሚት ናችሁ እኮ። ሚት ነው ይባባላሉ፣ ይፎካከራሉ። ደግሞ ሁለት ሚዩት ነው እንዴ? ራሽ ምን ጠፋሽበት? ወላሂ ሳዲ አንተ በእንደኛ ሚዩት ነህ። ውጣና ግባሽ። ገዝቱ ሌላ ደግሞ ወጥተህ ስገባ ገዝቱ ሌላ እኔ እዛ ጋር መፈለጉ አንተም መከራ ነው። አንተን አስገባለሁ ስል ሌላ ሰው ነው ማስገባው። አሁንም አንተን አስገባለሁ ስል ሌላ። በጣም መከራ ነው ገዝት ላይ የሚፈለግ ሰው። ምክንያቱም ክርስቲያኖቹ ቢነገራቸውም አይሰሙም፣ ብሶባቸዋል። ከመቶ ሰው ውስጥ እኔ አንተን እንዴት ነው መርጠው? ሳዳ እንዴት ነሽ? ይሰማል? ይሰማል። እንዴት ነሽ? እኔ የምልህ አሁን ከአሁኑ ቶፒክ ውጭ መጠየቅ እችላለሁ? ምንድን ነው እሱ? ማለት ስለ እናንተ ሃይማኖት ይቻላል። ቅድሚያ ግን እናንተን የተወሰነ ትያለሽ፣ መመለስ የተወሰነ ትሞክሪያለሽ። ማለት አልፈልግም። እችላለሁ። ጥያቄ ነው መጠየቅ የፈለጉት። ትንሽ ጥያቄ ጠይቄ ከዛ መውጣት። እሺ ቀጥይሽ። እሺ ሶስት ጥያቄዎች ናቸው። አንደኛ ያው ጌታ ነው ትሉታላችሁ፣ እሱ ሀቅ ነው እና እኔ ማለት ፈለግኩት ጌታ ከሆነ
ተሰቅሎ መስቀል ላይ ይሰማል አይደል? ተሰቅሎ መስቀል ላይ ለምንድን ነው ኤሎሄ ኤሎሄ ያለው? አምላክ ከሆነ ጌታ ከሆነ ራሱ ይቅር ማለት ሲችል እነሱን ለምን ይቅር በሉኝ አላቸው? ማንን ነው ይቅር በሉኝ ያለው? አላህን ነው? አይሜን እሺ፣ እግዚአብሔርን ነው? ማንን ነው ነው? አንድ ያዝልኝ ነው። ሁለተኛ ነገር ደግሞ ሸንጎ ላይ ቀርቦ ጌታችን ወይም ጌታችሁ ሸንጎ ላይ ቀረበና አምላክ ነኝ ትላለህን ሲለው ዝም አለ። መልሱ ዝምታ ነው አይደል? ሊሆን የምር ጌታ ከሆነ አዎ ነኝ ለምን አላለም? ይዘልኛል አይደል? ሶስተኛ አራተኛ ነገር ደግሞ ሶስተኛ ላይ ነኝ እንጂ ሲያስተምራቸው እንደሚሰቀል እንደሚገደል ካወቀ ለምን ፈራ? ፈርቶ ነበር አይደል? ሐሙስ ማታ እኮ ጸሎት አድርጓል አይደል? ከምንድነው እስቲያምጣኒ ከቀደመ ጻሙርቱ ሸሽቶ ጸሎት አድርጎ ነበር። ፍርሃት ስለተሰማው ጌታ ፍርሃት ሊሰማው ይችላል። በቃ ጨረሱ። እናመሰግናለን። ሽሜት አድርጊ። ያላስጨነኩሽ የሰማሻቸው አሉ፣ ግን ሪል ጥያቄዎችሽ ትክክል ያልሆኑ አሉ፣ የተሳሳቱ አሉ። ሶስቱም ጥያቄዎችሽ ላይ ስህተቶች አሉበት። የመጀመሪያ ጥያቄሽ ምንድን ነው ያልሽው? አድኑኝ ብሎ እንደዛ ነገር አላለም። እህታችን ማወቅ ያለብሽ ይቅርታ አድኑኝ አይደለም ያለው፣ ይቅር በላቸው ያለውን ያልኩ። ይቅር በሉኝ አልሽና ከዛ ደግሞ ይቅር በሉኝ ብሎ ከዛ ወይም እግዚአብሔር አላ በለው ይቅር በላቸው። እኔ ግን እንድመልስ የፈልገው ይቅር በላቸው። እኔ ይቅር ብያቸዋለሁ ለምን አላለም? ጌታ አይደለ? እኔ ይቅር ብያቸዋለሁ እንደማለት ፋንታ ይቅር በላቸው የሚለውን ቃል ለምን ተጠቀመን ያልኩት። ይቅርታ። እሺ እየሰማሁ ነው። ገባኝ። ችግር የለውም። በቃ ገስ ይከፍትልሃል ክርስቲያን እንትና ዴቭ። እኔ በእንትኑ እየከፈተልኝ አለም። አሁንም ቤቱ ሌላ ክርስቲያን ካለ ቤቱ ላይ ለመላክ ሞክር። መከራ ሆነብኝ እኮ። እኔስ በቃ እንደዚሁ ልመልስልሽ። ጥቅሶ የት ይያለሽ? ጥቅሶሽ ያዢ። ኦኬ እንትና መጣለ። ጥቅስ አልፈልግም፣ መልስልኝ። አንተ እንድመልስልኝ ነው የምፈልገው። አንተ መልስልኝ። እሺ ኤሎሄ ኤሎሄ ለማ ሰበቅታኒ አለ የሚለው እንትና ማርቆስ ወንጌል ምዕራፍ 15 ላይ ቤላ መክፈት ትችላለሽ። አንዴ ክፈችልን። አንዱ ሙስሊም ይህንን ጥያቄ ከተጠየቀ ማለት እስልምና መሰቀሉን ክርስቶስ አንድ አፌርም ያደርጋል ማለት ነው። መስቀል ላይ ሆኖ ነው የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 5 ቁጥር 17 አካባቢ ላይ ወይም 27 17 አይ ቲንክ ከሁለት አንዱ ነቢያትንና ሕግን ሊሽር እንዳልመጣ ሊፈጽም እንደመጣ ተናግሯል። በሉቃስ ወንጌል ምዕራፍ 24 ላይ እንደተናገረው በመዝሙራት በመልእክታት በነቢያት በሕጋችሁ ስለ እኔ የተጻፈ ብሎ የተናገራቸውን እነኛ ሁሉ ስለሱ የተጻፉት ክርስቶስ እንዳለ እንደፈጸማቸው እናምናለን። ስለዚህ በመስቀል ላይ ኤሎሄ ኤሎሄ ለማ ሰበቅታኒ ብሏል። አምላኬ አምላኬ ለምን ኦኬ አላስገባውም እንዴ? ጊፍት ትልካለህ። እኔ ጋር ነው የገባ የሚታየኝ። ገብቷል አልገባም? ቤላ ኦኬ እሺ ምን ልከተልህ? ማርቆስ ወንጌል ምዕራፍ 15 ቁጥር 34
ምዕራፍ 3 15 ቁጥር 34 ባልሳሳት። ኦኬ 9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ትርጓሜውም አምላኬ አምላኬ ለምን ተውኸኝ ማለት ነው። በዚያም ከቆሙት እያለ ይቀጥላል። አንድም በታላቅ ድምፅ መጮህ አጽንኦትን ለመስጠት ነው። ስለዚህ በታላቅ ድምፅ ጮህ ነፍሱን ለአብ እንደሰጠ ይናገራል ይህ ክፍል ማለት ነው። ክርስቶስ ነፍሱን ከስጋው እንደለየ በ9 ሰዓት ላይ በመስቀል ላይ በነበረበት ሰዓት ይህንን እንደተናገረ መጽሐፍ ቅዱሳችን አራቱም ወንጌላት ዘግበውልናል ማለት ነው። ሰው ይህንን በብሉያትና በነቢያትና በሕጎች የተጻፈውን ክርስቶስ ፈጽሞታል። መዝሙረ ዳዊት ምዕራፍ 22 ቁጥር 1 ላይ ቼክ አድርግልኝ። ስለዚህ ትንቢቱን እየፈጸመ ነው። ነቢያት ሲጮሁ ነበሩ። ክርስቶስ ቤዛ ሊሆን ነው የመጣው። የነቢያትን ጩኸት እሱ ሊጮህልን ነው የመጣው። የነቢያትን ጩኸት አስቀድመው ነቢያቶች ሲጮሁት ነበረ። የእነኛን ጩኸት ክርስቶስ ጮኸላቸውና አሁን ካሳ ካሰን፣ ቤዛ ሆነን ማለት ነው። አምላኬ አምላኬ ለምን ተውኸኝ? እኔን ለማዳንስ ጩኸቴን ቃል ሩቅ ነውን? ይህን መዝሙረ ዳዊት አስቀድሞ የጮኸው ጩኸት ነበረ። ነቢያት ሁሉ ሲጮሁት የነበረው ጩኸትን ክርስቶስ ለአንዴና ለመጨረሻ ቤዛ ሊሆን ስለሆነ ካሳ ሊክስ ስለሆነ ስለዚህ የእነሱን ጩኸት አንድ የጮኸላቸው ማለት ነው። ስለ ሰው ልጆች ሁሉ ቤዛ ሆነ፣ ጩኸታችንን ጮኸልን። እሱ ቤዛ ሆነው የእነኛን ሁሉ ጩኸት ተቀብሎ ጮኸልን ማለት ነው። ሁለተኛ ጥያቄ ምን ነበር ያለች የጠየቅሽኝ? ቆይ ሁለተኛ ጥያቄ ምን ነበር? ሸንጎ ላይ ቀርቦ ዮሐንስ ወንጌል ምዕራፍ ሸንጎ ላይ ቀርቦ አስታወስኩት። ሸንጎ ላይ ቀርቦ አምላክ ነህን ሲሉት አይደለውም አላቸው ነው ያልሽው። እሱ ዝምታ መረጠ። ዝምታ መርጦ ግን እኛ ደግሞ ምን አለው ወይም ደግሞ አንተና መሰሎች ምን አሉት? እንዴ ጌታ ነው አሉ አይደል? እሱ እኮ አዎ ጌታ ነው ማለት እየቻለ ችግር የለውም። ዮሐንስ ወንጌል ምዕራፍ 18 ቁጥር ወደ 26 ነው አካባቢ። እኔ እኮ አንተ እንድትመልስልኝ ነው የምፈልገው። ለምንድን ነው ምሳሌ የምታሳየኝ? አንተ በጭንቅላት አታውቀውም። መረጃ በጭንቅላት ስለማውቀው እኮ ነው በመረጃ እየነገርኩሽ ያለው። አንተ ማይንድ ውስጥ ያለውን ነው የምፈልገው እኔ ማይንድ ውስጥ ያለው እኛ ምን እናምናለን? ተረት ተረት አናወራም። ምናወራት ሁሉ ማስረጃ እንዳለን ሰው እንዲያውቅ ነው። ሸፋፍነን ዋሽተን የምናወራው ነገር የለም። አንቺ አሁን አምላኬ አምላኬ የሚለው ሳዳ እኮ በቃሌማ ከሆነ ዝም ብዬ ብሞላሽ የት ታውቂዋለሽ? መጽሐፍ ቅዱስ ላይ ኑር አይኑር ያወራው ታውቂያለሽ? አይ ብትነግረኝ እንደዛ ደስ ይለኛል ያልኩህ። እሺ በል ቀጥል፣ ችግር የለም። ጥያቄውም ትክክል አይደለም። ሳዳ የጠየቅሽው እኮ መጽሐፍ ቅዱስ ከምታነብልኝ ማይንድ ውስጥ ያለውን ዝም ብለህ መልስልኝ ነው እያልኩ ያለሁት። ማለት የሚሰማ ክርስቲያን ሰው ስላለ ብትመልስ ከሆነ መጽሐፍ ቅዱስ ነው ያልኩት ወይ አለው። ስለዚህ ቻሌንጅ ላድርግሽ። አልፈልግም። ጥያቄን በጥያቄ ለምንድን ነው የምጠይቀኝ እንዴ? ኖ እኔ ነኝ ጥያቄው ነው። ጥያቄ ስህተት ነው ሳዳ። ኦኬ አዳምጪ እሺ። ጥያቄ ስህተት ስለሆነ ነው። በመጀመሪያ ጥያቄ ስህተት ነው። ጥያቄ ስህተት ስለሆነ እዛው አርሜስ ቆይ አይደለም። ጥያቄው ራሱ አንተ የልዑል ልጅ ነህ ወይንም ደግሞ እግዚአብሔር ልጅ ነህ ብሎ ነው እንጂ የጠየቀው። እሺ ሀቅ ፕሊዝ አዳምጪኛ እንጂ አንተ እግዚአብሔር ነህ አይደለህም አልነበረም የመጀመሪያ ጥያቄው። ስለዚህ እዛ ጋር ስህተት ነበረብሽ። እኔ ስህተትሽን እኮ አርሜሽ ጥያቄሽን ተቀበልኩኝ፣ በመልስ ላርምሽ ነበረ። ስለዚህ በቀላል ስለዚህ እንደዛ ከሆነ አዎ አንተ እንዳልክ ነኝ ብሎታል። ነኝ ብሎታል እንጂ አይደለውም አላለም። አሁን መጽሐፍ ቅዱስን ከፍታለን። ኦኬ እንዳለው ካሳየውሽ ከፍተና አሁን ነኝ ያለውን እናያለን። እንዳልኩሽ ካሳየውሽ ብሎ ደረሰ ታምኛለሽ ወይ ልትለኝ። ስለዚህ ምክንያቱም ምን ብለሻል? እሱ ሳይል አዳምጪ። አሁን አጠፋችሁ አያ እሺ እያዳመን ይሰማለሁ። እንዳከፍቹ እንደውም በቃ እንዳከፍቹ አጥፊው ክርስ እንትና ምክንያቱም ለምን መሰለሽ እኔ ብዙም ንትርክ አልወድም። ለዛ ነው አፍጥኜ ምላሽ ሰጥቼሽ እንትን ልል ነበረ። እኔም ማለት ወደ ሙግቱ ስለገባሽ ሙግቱ ስለገባሽ
እኔ ጥያቄ ስጠይቂ ዝም ብዬ ነው አዳመጥኩሽ። እርሱ ነኝ ሳይል ነህ ብላችሁ ትከተል። ኋላ ድምፅ አለ፣ አስተካኪ ድምፅ አለ። በተቻለ ያ ነኝ ሳይል ነህ ብላችሁ እየተከተላችሁት ነው አልሽ አይደለ? የእስልምና መንገድ ደግሞ አይ ለምን አላለም ነው ያልኩት። ልክ ሸንጎ ስለዚህ እንዳለ ካሳየውሽ ሸንጎ ላይ በቀረበበት ላይ እንዳለ ካሳየውሽ ብሎ ድርድር የለም። ግን አሳየኝ። እኔ ህይወቴ ላይ የምመራው እኔ ነኝ፣ ራሴ ነኝ የምመራው። ምክንያቱም ቻሌንጅ አድርገሽኛል። ቻሌንጅ ካደረግሽኝ ደግሞ እኔም ቻሌንጅ አደርግሻለሁኝ። ካሳየውሽ እንደዛ ነው እንጂ ውርርድ አይደለም። እኔ ካሳየውሽስ ካሳየኝ የራሴን የምመረምረው ነገር አለ። ጥያቄ እየጠየቀኝ ነው ውስጤ። ጥያቄ እየጠየቅ መጀመሪያ መስማት ነው። እሱ ለራሴ ነው። እነዚህን ራሴ ላይ የሚመላለሰውን ጥያቄ መልስልኝ። አንተ እንደ ሰውኛ ነው የምልህ። ያው አድናችኋለሁ ነው አይደል? ያንተ ጨዋታ ማለት ይሄ ነው ልክ ነው እያልከን ያለው አንተ እችን ብቻ መልስልኝ። ከዛ ራሴ ነኝ የምወስነው ራሴ ላይ እንጂ አንተ ተቀበለሽ ምናምን እንድትለኝ አይደለም። ውሳኔው ለእኔ ተውልኝ፣ ሀሳቡን ለእኔ ተውልኝ፣ ለእኔ ስጠኝ እና አንተ የምጠይቅህን ብቻ ፈቃደኛ ከሆንክ፣ ካልሆንክም ማስወጣት ትችላለህ ከገዝቱ። አሁን እኮ ይሄ ፈቃደኛ ለመሆን የመሆን ጉዳይ አይደለም። ከዛ ወደ ጥያቄ ሙግት ውስጥ ገባሽ። አሁን ትስማሚያለሽ አትስማሚም? እሺ ታሳየውሽ ምንድን ነው የምታደርጊው? ምንም አያደርግም። ሰምቼክ ከዛ ቀጣዩን ሶስተኛውን ጥያቄ ጋር እንሄዳለን። ለምን ፈራ ወደሚለው አንሄድም። እዚህ ጋር እንተማመን። ስለዚህ ከገዝቱ ልጣ ማለት ነው። እያስወጣኝ ነው፣ እያባረርከኝ ነው ከቤት። ለምን ትወጫለሽ? እንተማመን እዚህ ጋር። ይኸውልህ እየሰማኝ ነው። እንኳን አንተ የራሴ ፋሚሊ ራሱ እኔ ህይወት ውስጥ መምራት አይችሉም። ይሄ ኃላፊነቱን ለእኔ ስጠኝ ነው። ለእኔ ስጠኝ፣ አንተ አስረዳኝ። ከዛ በኋላ ያለው ለእኔ ስጠኝ፣ ለእኔ ኃላፊነቱን ለእኔ ስጠኝ። በቃ ሚታርግ እናዳምጪ። ህዝብ ኤኒዌይስ አይደለውም ብሎ እናንተ እንደዚህ ብላችኋል የሚል ተረት ተረት ነው። የለም እንደዛ አላለም ማለት ነው። ክሱም እንደዛ አልነበረምና ምክንያቱም አንተ አልክ ነው ያለው። አንተ አልክ ማለት ግን አይደለም ማለት አይደለም፣ አይደለሁም ማለት አይደለም። አንተ እንዳልክ ነኝ የሚል ነው ኢንተርፕሬቴሽኑ ማለት ነው። ሙግት ከሆነ ግን ያቀረብኩልሽን ኦፈር ተቀበይ። ከአንዱ ሳይሆን ከአራቱም ወንጌል ሰጥሻለሁ። በዛ ተስማማሽ። ኤኒዌይስ ወደ ሀዲሱ መልሹ እና ክርስ እንትና ቤላ ሶስተኛ ጥያቄ ምን ነበረ? ታስታውስከኝ? እሱ ላይ እንትን እለዋለሁ። እዚኛው ላይ ግን ኦፈሩን ተቀበይ። ሶስተኛውን ትመልስኛለህ ወይስ? ሶስተኛው ምንድን ነው ጥያቄሽ? በዚህኛው ላይ ተስማሚ። በአራቱም ወንጌላት ላሳይሽ። አሁን ወደ ቀጣዩ እንሂድ። በቃሽ ተው። ሐሙስ ማታ ላይ ሊሰቅሉት ሲሉ፣ ለትንሳኤው ሊሰቅሉት ሲሉ ሐሙስ ማታ ላይ ጸልዮ ነበር አይደል? ከቀደመ መዛሙርቶቹ ምንድን ነው የሚባለው? ቀደመ መዛሙርቱ ማለት አብሮት ካሉ ሰዎች ራቅ ብሎ ሐሙስ ማታ ላይ ፈርቶ ተጨንቆ ጸሎት አድርጎ ነበር ይላል እና አምላክ እንዲፈራ ክርስቶስ በስጋ ወራት ፍጹም እኛን እንደመሰለ እናምናለን። ስለዚህ አስቀድሞ በብሉይ ኪዳን ያሉት ሞት የሚያስፈራቸው የሚያስጨንቃቸው የሰው ልጆች ላይ ያ ሞት የሚያስፈራ የሚያስጨንቅ ነበረ። ቤዛ እንደመሆኑ መጠን ያንን ፍራቻ በሙሉ ስለኛ ምሳሌ ሊሆን አንድም አርያ ሊሆን ያንን ፍራቻ ሊያስወግድ እሱ ስለኛ ተገብቶ ያደረገው ቤዛ ስለሆነ ተነግሮለታል እንጂ አስቀድሞ እርሱ ራሱ ሞትን ሊገል የመጣ እንደሆነ ተሰምቶት ነበር። ፍርሃት ተሰምቶት ነበር። ያ ሞት የሚያስፈራቸው የነበሩ ሞትን የፍራቻን ያንን ፍራቻ ሞትን ሊገል ነው የመጣው። ስለዚህ ያንን የነሱን ነቢያት የሚያስጨንቃቸው
አንደኛ ቆሮንቶስ ምዕራፍ 15 ላይ ስትመለከቺ አስቀድሞ የነበሩት ሞት የሚያስፈራቸው የሚያስደነግጣቸው የሚያሸብራቸው ነበረ። ያም ሞት ከገደለ በኋላ ሞት ወይ የት ነው መውጊያ ተብሎ የሚዘፈንበት የሚዘመርበት ምክንያቱ ምንድነው? እሱ ሞትን ራሱ የሚያስፈራውና የሚገለው ስለሆነ ነው። ስለዚህ ያንን የሰውን የሚያስፈራውን ስለተሸከመ በስጋው ወራት ሁሉን ወንድሞቹን ስለመሰለ በስጋው ወራት ተነግሮለታል። ራሱ ሞት ገዳዮች ሲመጡ እኮ ራሱ ነው እንኳን የሚፈራ ሆኖ ማንን ትፈልጋላችሁ ባላቸው ሰዓት ላይ ፈርተው እነሱ ሲወድቁ ነበር እኮ ገዳዮቹ ሎክ ሰቃዮቹ ማንን ትፈልጋላችሁ ሲላቸው ራሱ እኮ ነፍሱን አሳልፎ ይሰጣል። አይምን ራሱን አሳልፎ የሰጣቸው እኮ ራሱ ነው። ዮሐንስ ወንጌል ምዕራፍ 18 ቁጥር 1 ጀምሮ ፈርቶ ነበር የሚለውን ያልኩ እኔ። ተጨንቆ ፈርቶ ጸልዮ ነበር ጌታ ነው አይደል? ግን ፈርቶ ነበር። ስለኛ ተገረገው። እሺ ስለኛ ጸሎት ማለት ነው። እሱ ጸሎት ማለት ተንበርክኮ ያው ፊልሙን እኮ ሞላችን ልጅም እያነን ምናምን አይተነዋል። ተንበርክኮ ተጨንቆ ተጠቦ ዱዓ አድርጎ ነበር ጸልዮ ነበር አይደል? ነው አይደለም? ነው አሁን ያንተ መልስ ሰው ስለለበሰ የሰውን ስጋ ስለለበሰ እንደ ሰውኛ ነው እየሆነ ያለው። ስለዚህ ሰው ነው። ችግር የለውም ልመልስልሽ። እሱ ጸሎትና ምልጃን አቀረበ ስለሚል ሐዋርያ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 5 ላይ ችግር የለውም በስጋው ወራት ጸሎትና ምልጃን አቀረበ ይላል። በምን ወራት አልኩሽ? በስጋው ወራት። ስለዚህ ስለኛ ተገብቶ ጸሎትና ምልጃን አቅርበዋል። መቼ? በስጋው ወራት። አንድ ሁለተኛ ደግሞ ጸሎት ለምን አደረገ? ለእኛ ምሳሌ ሊሆነ ማንኛውም መከራ ችግር ሲገጥመን ጸሎት ማድረግ እንዳለብን ሊያስተምር ጸልዩዋል። ፈተና የትኛውም ችግር ቢመጣብን እኛ መጸለይ እንዳለብን ሊያስተምረን። ምክንያቱም እኔ መምህራችሁና ጌታችሁ ሲሆን ከእኔ ተማሩ ብሎ ስላለን ተማሩ ያለበት ምክንያት ደግሞ በስጋ የተገለጠ ያ የተፈተነ እኛን ሊያስተምረን በተግባርም ያደረገው ስለሆነ ጸልዩዋል። ጸሎት ማለት ግን ምን ማለት ነው? ንግግር ማለት ነው። ጸሎት ማለት አንቺ እንደምትረጁ እንደምታውቂው ብቻ ላይሆን ይችላል። አንቺ ያሰብሽው ጸለየ ከተባለ በቃ ፍጡር ነው ብለሽ ነው የምታስቢው። እኛ እንደዛ እናስበን፣ እንደዛ እናምነው። ምክንያቱም ጸሎት ማለት ኮሚኒኬሽን ነው። ፍጡር ለምሳሌ ከአምላካችን ጋር የምንነጋገርበት ማለት ነው። እርሱ ደግሞ ከአባቱ ጋር የሚነጋገርበት ነው። ጸሎት ማለት ልጁ ከአባቱ ጋር የሚነጋገርበት ኮሚኒኬት የሚያደርግበት ከልጁ ጋር ከአባቱ ጋር አባቱ ማን ነው? አባቱ እግዚአብሔር እኮ አባቱ ማን ነው? አለቃው ማን ነው? አባቱ እንጂ አለቃው አላልኩሽም። አባቱ እንጂ አለቃው አላልኩሽም። ለአንድ ቤት ራስ ማለት ነው። ለአንድ ቤት ራስ አላህ ነው። አላህ አትግባ፣ አታነጋገኝ። እኔ ራሴን ብቻ የራሴን ጥያቄ ብቻ መልስልኝ። አላህ የሚል ሶሪ በቃ የአንድ ቤተሰብ ራስ ማን ነው? እሺ አንቺ በቤተሰብ ነው የምታውቂው። ኦኬ እሺ ችግር የለውም ይሁን። እሺ ነው ምሳሌ ነው የሰጠው። ምሳሌ ነው። ምሳሌ ተስማሙ። ስለዚህ አንድ ቤት ለሆነ ሰው ለመጠሪያ ወይ የዛ ቤት መገለጫው ማን ነው? ለአንድ ቤተሰብ የሆነ ሰው ግለሰብ ምሳሌ ነው። ምድራዊውን አታስብ፣ ሰማያዊውን አስብ። ለዛ ቤት ራሱ ማን ነው? የዛ ቤት ራስ ማን ነው? መጥራት ያለበት አባትየው ነው አባትየው? አባትየው ነው አይደል? ታዲያ አንተ በመጀመሪያ ደረጃ እኛ አምላክ ከፍጡራን ጋር ምሳሌ ወስደን ከማንኛውም ፍጡር ጋር እናመሳሰልም። ከቤተሰብ እንደዚህ እሱ ኤግዛምፕል የሚሰጠው አባት አለ፣ ልጆች አሉ፣ ሚስት አለች። እሱ ምንድነው? እሱ የተለያዩ የራሳቸው ፍቃድ ያላቸው የተለያዩ በእድሜና በዘመን የሚቀዳደሙ ለሆኑ አካላት በእድሜ ታላቅ ስለሚሆን አባት ብዙ ነገርም ስለሚያከል ከልጆቹ ይልቅ እሱ ቤቱ ማኔጅ ያደርጋል። ይሄ ለፍጡራን የሚሰራ እንጂ ለፈጣሪ የሚሰራ አይደለም። እኛ ልጅና አባት ስንል ወልድ የአብ ልጅ ነው ስንል በዘመን የሚቀዳደም በፍቃድ የሚለያዩ እያልን አይደለም። አንዲት ስልጣን፣ አንዲት ፍቃድ፣ አንዲት አገዛዝ አለች እያልን ስለሆነ በደንብ አስታዊ። ምሳሌሽ ውድቅ ይሆናል ማለት ነው። አባት ካለ ልጆች ካሉ አባት ነው ራስ የሚሆነው ስትይ ልጆች በታች በእድሜ በዘመን
በእውቀት ከአባታቸው ያነሰ ስለሆኑ የሚለውን ኮንሰፕት ዘሽ ነው። እኛ አብ የወልድ አባቱ ነው ወይንም ደግሞ ክርስቶስ የአብ ልጅ ነው ስንል ስጋ የተገለጠው እሱ ከአብ አስቀድሞ አካላዊ ቃል ሲወለድ አይ በእድሜ ያንሳል፣ ከዘመን በኋላ የመጣ ነው፣ በእውቀት ያንሳል፣ እንደገና ደግሞ በፍቃድም የተለየ ነው፣ በባህሪ የተለየ ነው ብለን አናምንም። ስለዚህ ምሳሌሽ ውድቅ ይሆናል ማለት ነው። ግን እዚሁ ኤግዛምፕልሽ ላይ አንድ ደስ ያለኝ ምንድን ነው የቤቱ ራስ የሚሆነው አባት ነው ብለሻል። አንቺ የምታምኚው አላህ እግር አለው እጅ አለው ራስ ግን የለውም። ራስ ሳይሆነው ሳይኖረው አሁን አላህን እንዴት ራስ አለ እንዴት ሊኖር አይችልም? ሃይማኖቴን ወደ ጎን አድርገው ጥያቄ ጠየቁ። አላህ እያልክ አታውራ እባክህ ፕሊዝ። ሄድኩኝ እኔ ማይንድ ውስጥ ያለውን ጥያቄ መልስልኝ እንጂ እግር አለው እጅ አለው ፈሳለው ምን አላልኩም ብያለሁ። ፕሊዝ ወደዛ ንግባ። ሶ በቃ ስለዚህ ጸሎት ላይ ትንሽ በደንብ ልጨምርልሽ እና ጸሎት ላይ አላህም እንደሚጸልይ እንትኖችም ፎሎሮችም እየሰደቡኝ ስለሆነ ኮሜንት እያየው ነው። ሶስታቸውን እናመሰግናለን። ኧረ ተዋቸው። ድድብና እኮ የሚያውቁትን ስላላወቁ ጠየኩት። ኬር አይሰጠኝም ነው የምልህ። አሁን የሁለተኛውን መልስልኝና እንሰነባበት። ይበቃኛል። ሁለተኛው ላይ ተስማሚ አልኩሽ ስላናገርከኝ ቴንኪው። ምን አልከኝ? ሁለተኛው ላይ ተስማሚ አልኩሽ። ተስማሚ ጸሎት እኛ ጋር ምን እንደሆነ ግን ገብቶሻል ያልኩሽ ተረተሽዋል። ጸሎት ማለት አባት ከልጁ ጋር ኮሚኒኬት የሚያደርግበት ነው። ምክንያቱም ልጅ አባቱ ሌላ አንተ የምትለው ምሳሌ እኮ አይሆንም ማለት እኔ ግን አንቺ ነሻ ምትፈል ለምሳሌ ነገር ለማግኘት ቀጥታ ጠይቃለሁ እንጂ አማላጅን አልጠይቅም። አቤት አይ ኦኬ። አማላጅ ማለት ምን ማለት ነው? አማላጅ ነው የምትጠይቂው? ቀጥታ አትጠይቂም? አልጠይቅም ነው ስማኝ። እኔ ቀጥታ አላህን ጠይቀው ምሳሌ ውስጥ እኮ አላህ አሁን አላህ ደግሞ ስለ አላህ ልትሄድብኝ ነው። ስለዚህ አምላኬን እጠይቀዋለሁ እንጂ ልጁን አልጠይቀውም ልልህ ነው። እንደ ይሄ የኔ አስተሳሰብ ነው። አማላጅ አልጠይቅም። አማላጅ ማለት ምን ማለት ነው? አማላጅ ምን ማለት ነው? አማላጅ ማለት ምን ማለት ነው? አማላጅ ማለት ምን ማለት? ቴንክ ዩ። አማላጅ ማለት አሁንም በምሳሌ ላስረዳ ስል ሊሆነ ታንተን ትላለህ። ግን እኔ እናንተ ብንጣ ችግር የለውም ማስረጃ። እኔ አንተ ጋር መታረቅ ሲፈልግ ያው ምሳሌ ሻይሩም ትላለህ። ደደቦች ይላሉ ኬር አይሰጠኝም። ከዛ በመሀል የሚያስታርቀን ሰው አማላጅ ይባላል። በመሀል የሚያስታርቀን ሰው አማላጅ ይባላል። ማለት እኔ ጥፋቱ የኔ ቢሆንና አንተን እከሌ እንደዚህ ብልና ከአንተ ጋር ኮሚኒኬት እንዳደረግ ወይም እርቁን እንድፈጽም የሚያደርግልኝ ሰው አማላጅ ይባላል። ስለዚህ ሁለት አካል መካከል የሚገባ ማለት ነው። አላህን ወይሽ አምላኬን አላህ እንዳትል አምላኬን ጠይቀዋለሁ እንጂ ልጁን አልጠይቅም። አምላኬን የፈጠረኝን ነው የምጠይቀው። ስለዚህ የፈጠረሽን ነው እንጂ የምትጠይቂው እኔ አሁን አንተ አማላጅ አትፈልጊም። አላህ ራሱ አማላጅ እንደሆነ ብነግርሽስ? አላህ ራሱ አማላጅ መሆኑን ብነግርሽስ? እሱ የኔ ሀሳብ አይመለክ። እሱ መብቴ ከፈለገ አማላጁን አሁን ታሰደበ ምንም አማላጅ አልፈልግም ቅድም ብለሽ ነበረ። ነገርኩ አማላጅ አልፈልግም ብለሽ ነበር እኮ። አሁን ስላለ አወራን ስላንተ። ለማንኛውም እሺ ሌላ ወይኔ አንዴ ታዳምጫለሽ። ሌላ ውስጥ ይገባል እንደዚህ። እሺ በቃ ሳዳ አንድ አዳምጪ። ጊዜ ስለሰጠኝ አመሰግናለሁ። በቃ ቆይ የቅድሙን ጥያቄ ልመልስልሽ። አስታክስልኝ። እሺ አላህ ብሎ እንዳይጽፉ ኮሜንትን መጀመሪያ እያነበብኩ ኮሜንት ላይ አላህ ብላችሁ እንዳትጽፉ። በቃ እኔ የማከብረውን እኔ ሪስፔክት የምሰጠውን ነገር ማንም ሰው በእኔ ምክንያት እንዲሰደብ አልፈልግም። የእሱም ስር እንዲጠራ አልፈልግም። በቃ ይሄ እኔ እንትን ነው ሀሳቡ። ገባ? ችግር የለውም። አሁን እኮ ችግሩ ምን እንደሆነ ታውቂያለሽ? አንቺ እኮ ነሽ በጣም ትቸኩያለሽ ስታወሪ። ከዛ አላህ ብላችሁ አትጻፉ ስትባሉ እና ደግሞ አላህ ብላችሁ ትጽፋላችሁ። እንዳላ ያ ኮሜንታተሮች የላካቸው ናቸው አይደል? የቀጠርካቸው እኔ ወደ ላኳቸው። አላህ ዱርዬ ነው እየሾፍክ ነው። ዛት ሚንስ እንደዚህ ነው ያንተ እንትን ነው። አላህ ዱርዬ ነው ወይቻሉ ነው። እንደዛ አትበሉ። ጥሩ ልጅ ነሽ ስላሉ ምናምን ሁሉም ነገር እኮ በአንተም ሃይማኖት እኮ ተሳደቡ የሚል የለም አለ። ግን አንተ ሞቲቬት ካደረከ በጣም ካናደዳችሁ ማለት ልክ የኛ መሳደብ ስንጀምር የኛ ስፖርት ተደረግና
እሺ አንቺ እኮ ነሽ በጣም ስሜታዊ ትሆኛለሽ ታውቂያለሽ። ረጋ ብለሽ ብታወሪ እኮ ብዙም እንትን አይልም ነበር። ግን አላህ ሲባል እንዳይነካብኝ አልሽ። አሁን እሱ ደግሞ አስቸጋሪ ያደርገዋል። ኮሜንታተሮቹ ደግሞ ሙሉን የማመልከውን እንትን እየተሳደቡ ነው። እኔ አንድ ነገር ልንገርህ፣ አንድ ብቻ ተናግሬ አማላጅ አያስፈልግም ማለት እኔ አሁን አላህም ልመን በክርስቶስም ልመን በእንጨትም ልመን በአንተም ልመን በስልኬም ልመን መብቴ ነው አይደለም? እሺ እንዴት እንደማመጥ ታዲያ እኮ ምንም አዳመጥ እኮ ዝም አስበላቸው፣ እንትኖችን ዝም አስበላቸዋ። እሺ እንዴት ላድርጋቸው እነሱን እንደፈለግ ብቻ። ግን የሰው ሃይማኖት አይሰደብም ልል ነው አጭራ ማለት። ቀጣይ ሶስተኛ የአንደኛው ትንሽ ልጅ እነሱን እንዴት ላድርጋቸው አላህ አትበሉ ብዬ እነሱን እኮ ኧረ የራሳቸው ደግሞ እኮ የማርያምና የእግዚአብሔር ስር ይዘው እኮ ነው አላህ ብለው ስለጻፉ እንዴት እናደጃለሽ አንቺ? ሌላ እኮ ምንም አላሉም፣ አላህ ብቻ ነው ያሉት። እንደው ከቻሉ ሁሉም አላህ ላቢል ደስ ይለኛል። በጣም ደስ የሚለኝ ሸሂዲውን እኮ ነው። ምንድን ነው የሚያናድደው ነው አላህ ማለታቸው? ምንድን ነው የሚያናድደው? ምንም እየገባኝ አይደለም ነው እኮ ምን አናደደሽ? እዚህ ጋር የሚያዳምጠኝ ሰው እንዳለ ክርስቲያን መሆኑን ነው እየተረዳሁ ያለሁት። ዘሆል ቲም ማለት ነው። እሺ እኮ አላህ ማለታቸው ምን ያናድዳል? አቶ ማምድ አስገባኝ። በቃ እኔ ልወጣ ነው። ረዛ ሁለተኛውን አልመለስክልኝም። አደባበስከዋል። ቆይ እንዳወጪ እመልስልሻለሁ። ስድባቸውን ልጠጣ አያረን ሰው ሲሰደብ እንዴት እንደሚያስደስት ለምን አላህ ማለት አላህ ስላሉ እንዴት ደስ ሊልሽ እኮ ነው የሚገባው። በእነዚህ ከንቱ አፍ የሚጠራ አይደለም። እኔ በጣም ማከብረው አላህ አሁን ልትሳደብ እሺ፣ አላህ እሺ፣ ችግር የለውም። አሁን እሺ እና በቃ እኮ ጨረስን። ችግር የለውም። ስለዚህ ቀደም የጠየቅሽኝ ክርስቶስን አይሁዶች አንተ የአይሁድ ንጉሥ ነህ ብለው ጠይቀውታል ወይ? ጲላጦስ ማለት ነው። ሰው አይደለውም ብሏል ያልሽው ስህተት ነው። እንደዛ ብለው ከነገሩሽ ሳዳ ሪከመንድ ላድርግሽ ታነቢያለሽ። እሱ የአብ ልጅ መሆኑን የልዑል ልጅ መሆኑን ንጉሥ መሆኑን ጠይቀውት አይደለውም ብሏል። አይደለውም ብሏል አይደለም ሊወግሩት አይደል ሊመቱት ሊሰቅሉት ሲሉ ሸንጎ ላይ ቀረበ አይደል? እንደውም የሆነ ማን ነው የሚባል ሰውዬ አልጋህን ተሸከመ ድነሃል ተፈውሳል ሂድ ሲለው ኖ ብሎ ያለው ሰውዬ ያዳነው ሰውዬ ማለት ነው። በጥፊ መታው ይላል አይደል መጽሐፍ ቅዱስ። ያው ትንሽ ተሸነነብኩት። በጥፊ መታውና እንዴት ለምን ትመታኛለህ? ኔትወርክ ትሰሚያለሽ? እኔ ጋር ነው የማይሰማ? ኖ ትሰሚያለሽ? ታዲያ አለሽ ትሰሚያለሽ? አለው። እሺ ምን እያልኩ? አዎ ከዛ በጥፊ መታው ይላል። ተለይቶ እኮ ለዚያውም ድኖ በጥፊ ተመታ። ስሙን አላውቀውም አልቀበጥርም። ለምን ትመታኛለህ ካለ በኋላ ነው አይደል ሸንጎ ወደ ሸንጎ ቀይረበው። እርግጠኛ አይደለሁም። ከዛ አንተ አምላክ ትለኛለህንስ ትላለህስ ሲለው ዝምታን መረጠ። ወይም ደግሞ ያለውን ነገር እንዳልከው ነው ስለዚህ ተስማማ አላህ ነው አይደል? እሺ አምላክ ነው አይደል? አምላክ ነው። አዎ እንዳልኩት ነው። ተስማማ አንተ ነው ያልከው። እሱማ እንዳልከው ነው ያልከው። ቆይ ከዛ በኋላ ምንድን ነው ያሉት? ክፍሉን በደንብ አላነበብሽውም ማለት ነው። በዚህ ምክንያት ተናደደ ወይንስ ፍርድ ፈረዱበት ወይንስ ደግሞ አይ በቃ አይደለም ብለው ተውት? ዝምታን ከመረጠ በቃኛ ደግሞ ነብይ ነው አለ ነው። አይደለም እህታችን አላነበብሽውም ክፍሉ። ለዛ እኮ ነው ክፍሉን ወይን አላነበብሽውም። ዮሐንስ ወንጌል ምዕራፍ 18 በደንብ አንብቢው። ንግስናው ልቅ በደንብ አስተውይ። ጲላጦስ የለየለት ምንድነው የገባው? ንግስናው ምድራዊ እንዳልሆነ ነገረው። ንጉስ እንደሆነ ነገረው፣ ነገር ግን ምድራዊ እንዳልሆነ ነገረው። which ይሄ እንደ ጠቅላይ ሚኒስተር እንደ አብይ እንደዚህ አይነት ንግስና እንዳልሆነ ጲላጦስ ገባው። ንጉስ መሆኑ ገባው፣ ነገር ግን ምድራዊ እንዳልሆነ ገባው።
ሉቃስ ወንጌል ምዕራፍ 23 ላይ ማለልሽ ከቁጥር 1 ጀምረሽ አንብቢው። ዮሐንስ ወንጌል ምዕራፍ 18 ከቁጥር 28 እስከ 38 ጀምሮ አለልሽ። አንቺ እንዳልሽው አይደለም። ግን ጲላጦስ ምንድነው እሱ በደንብ አስተዊ ንግስናዬ ምድራዊ አይደለም ሲለው ተረዳ። አምላክ መሆኑ ገባው። የልዑል ልጅ መሆኑን ሲያውቁ እኮ ነው ስድብ ነው ያሉት። ገብቷቸዋል እኮ እነሱ ተረድተዋል። እንደዛ ሲመልስላቸው ስለገባቸው እነሱ በግድ ለጠፉበት። እኔም እንደሚመስለኝ በግድ ለጠፉበት እንጂ ምን ብለው በጭራሽ እሱ በኩራ ብለው ነው አምላክ ነህ ትላለህ ብለው ወነጀሉት ነው የሚለው። ምን አልከኝ? እኮ የእግዚአብሔር ልጅ ነህ ብለው ወነጀሉት አይደለም? ልጅ ነኝ አለ አላህ ነኝ ትላለህ፣ እግዚአብሔር ፈጣሪ ነኝ ትላለህ ብሎ እስኪ ክፍሉን አሁን ክፍሉን አምታተሽዋል። ለአርምሽ እየሞከርኩ ነው ደጋግሜ። ምክንያቱም ዮሐንስ ወንጌል ምዕራፍ 5 ቁጥር 17 እና 18 በንግግርሽ መካከል እንደዛ አረዳዋለሁ። እንደገና ደግሞ ዮሐንስ ወንጌል ምዕራፍ 18 ከቁጥር 28 እና ሉቃስ ወንጌል ምዕራፍ 23 ሁለቱን ታሪክ ደርበሽ እያወራሽ ስለሆነ ነው እንድታጠሪ እየፈለግኩ ያለሁት። ታሪኮቹን ለያቸው ብቻ በኩራት አሁን አይነ ስውራንም ፍንትን ፈወሰ። እሱን እናምናለን እኛ ልክ እንደፈወሰው ልክ እንዳደረገው ይሁን ብሎ እንደተናገረው አይደል? አይነ ስውራን በሆነ ነገር ማይንድ ብቻ አስትንትን ብሎታል አይደል? ፈውሷልም አድርጓልም በራሱ ችሏልም። እሺ ኮሜንት እያየሁ እቻ እንደዛ ብሏል አይደል? እንደዛ ካደረገ ነው እንጂ ካደረገ ሲሰቅሉትም አዎ ነኝ እያለ ለምን አልተሰቀለም? ምክንያቱም መጥቼ እሰቀላለሁ ብሏል። መጥቼ እንደዚህ እጠመቃለሁ ብሏል። ከዛም በሶስተኛ ጊዜ እነሳለሁ ካለ አምላክ ነኝ ትላለህ ሲለው አዎ ትላለህ ለምን አለ? እያለ እኮ ነው የተሰቀለው። ሳዳ እያለ እኮ ነው የተሰቀለው። የጠየቁትን ሁሉ ቆይ አሁን ጥቅስ እሺ፣ አንድ ጥቅስ ክፈችና ቃል በቃል እንደዛ ካልመለሰላችሁ ክፈች። አንድ ቤላ ይክፈት። ምክንያቱም አሁን ቻሌንጅ ላድርግሽ ማለት ነው። ቻሌንጅ ላድርግሽ ሳልፈልግ፣ ምክንያቱም እያንዳንዱ ለጠየቁት መልሶላቸዋል። እያንዳንዱን ማለት ነው። ዝምታን ነው የመረጠው። ምን የሚለው ላይ ማስረጃውን ታመጭና ሲጠይቁት እዚህ ጋር አልመለሰላቸው ወይንም ደግሞ አይደለውም ብሏል እንደዚህ ብሏል ያልሽበትም ማስረጃ ጥቀሽ። ማስረጃ መረጃ ክርክር እንትን ውስጥ አይደለም እኮ እንትና ይሄ ቤላ እሱ መስጊድ የነገሩሽ ተረተረ ነው። መስጊድ ናትንጋ እኔ አሁን ስለ መስጊድ አወራቻለሁ። አንተ ያወራው ላይ ክፈትልኝና መልሶላችኋል ነው አሳየኝ። ክፈትልኝና አሳየኝ። የትኛው ልክ ሊሳቅሉ ሲሉ አዎ ጌታ ነኝ ያለ የተናገረበትን ብቻ አዎ ጌታ ነኝ መሰቀል ይገባኛል አይደል እንደዚህ ነው ያለው። አዎ ይገባኛል መሰቀል ስቀሉኝ ምናምን በቃ ፈቃደኛ የሆነበት ቦታ። መልካም ዮሐንስ ወንጌል እዛው ክፈቹ፣ ምዕራፍ 18 ክፈቹ። ክፍሉም አላነበብሽውም ወይንም አላወቅሽውም። ሊሰቀል ነው። እሺ አሁን እንየው። መሰቀል ፈልጋለሁ ሊሰቀል እንደመጣ ራሱ እሺ፣ ከዚህኛው ቀደም ብለሽ የመጨረሻው ላይ ያሳየው ሊሰቀል እንደመጣ አይደለም። ምን እንደማመጥ ሊሰቀል እንደመጣ አይደለም። ሊሰቀል እንደመጣ ማሰማን እኮ አዳምጪ። ቆይ ሊሰቀል እንደመጣ አይደለም። ታችን ቁጥር 1 እና 2 ነው አድርጊው። ኦኬ ያውልሽ ቁጥር 2 ላይ ኢየሱስም ደቀ መዛሙርቱ ብዙ ኦኬ አንብቢው ቤላ ዮሐንስ ወንጌል ኢየሱስም ይሄንን ብለው አትምት ወዳል ቆይ ድምፅሽ ይደረጋል። ድምፅሽ ይደረጋል። ስለምትደርቢ እኮ በጣም ነው የሚያስጠላው። እንትና ማን ነበር ስምሽ? ድምፅም አለ ከኋላሽ አደርቢ። ኢየሱስም ይህንን ብሎ አትክልት ወዳለበት ስፍራ ወደ ቄድሮን ወደ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። እርሱም ደቀ መዛሙርቱን በዚያ ገቡ። ኢየሱስም ደቀ መዛሙርቱ ብዙ ጊዜ ወደዚያ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበረ። ስለዚህ ይሁዳ ጭፍሮቹንና ከካህናት አለቆች ከፈሪሳውያን ሎሌዎች ተቀብሎ በችቦና በፋና በጋሻ በጦርም ወደዚያ መጣ።
ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን ብለው መለሱለት። ኢየሱስም እኔ ነኝ አላቸው። አሳልፎ የሰጠው ይሁዳ ደግሞ ከእነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ አፈግፍገው በምድር ወደቁ። ደግሞም ማንን ትፈልጋላችሁ? እኔ ነኝ አላቸው አላላቸውም? ሳዳ የሚፈልጉት ሲመጡ አላላቸው። እኔ ኢየሱስ ነኝ ነው እኮ እዚች ጋር እኮ አየሁት። ኢየሱስ ነኝ እኔ እዚህ ጋር መች ጠየቅኩ? ይሄ እኮ ገና ልያዝ ይሁዳ ከሸጠው በኋላ ሳዳ ይሄ ይሁዳ ከሸጠው ሳዳ ሊሰቅሉት እኮ ይሄ ይሁዳ አሳልፎ ሲሰጠው ነው እኔ ነኝ። መጀመሪያም እኮ አቅፎ ነው እኮ እንትን ያለው አይደል? ያስያዘው በ30 ዲናር እኮ ሸጡታል። ከዚህ በኋላ እኮ በቃ ያዙት እኮ። ከያዙት በኋላ እኔ ነኝ ማለት እኮ አይጠበቅበትም እኮ። እኔ ነኝ ብሎ እኮ ተያዘላቸው። በቃ እፎይ እሺ በቃ እንዴ እኔ እዚህ ጋር ብያለሁ፣ ግን አሁን ፍራ እኔ እዚህ ጋር አላልኩም። እኔ እዚህ ጋር አላልኩም። ተረጋጊ። ቆይ ለምሳሌ አንቺን የሆነ ሰው በጣም ድምፅሽ ይረብሻል። አንደኛ እኔ ደክሞኛል ዛሬ በጣም ኦቨር ደክሞኛል። ኢንተርስቴም አይደለም የላይቭ አታጫዎች ኢንተርስቲክ ሲሆን እናወራለን። ቆይ ተረጋጊ። አንድ ጥያቄ ብቻ ልጠይቅሽ። ነጃት ከጎንሽ አለች። ኦኬ ወጣሽ። ይሄ ቀላል ጥያቄ እኮ ነው። ነጃትን ለምሳሌ ሰንበዲ ይፈልጋታል። ከዛ ፈልገና መጣን። ከዛ ነጃት አስቀድማ አወቀችና እኛ ፈልገናት እንደመጣን ጠበቀችን መንገድ ላይ። ማንን ትፈልጋላችሁ አለችን። ነጃትን አልናት። የምትፈልጓን ነጃት እኔ ነኝ ብላ ተያዘችልን። ከተያዘችልን በኋላ ወደ ፍርድ ቦታ ዘናት ሄድን። እዛም ተመሰከረ። ከዛ አንተም ተባለ። ከዛ በኋላ ለምን እኔ ነኝ ነጃት ከዛ በኋላ ለምን አትልም? ኦልሬዲ እኮ እኔ ነኝ ብላ ተያዘች። ከዛ በኋላ ፍርድ ነው። አቦ ምን አይነት ሎጂክ ነው የምታመጡት ወገኖች? ያዙት በቃ ሊሰቅሉት እዛው እየሄዱ ነው። መስቀል ላይ እንትን ሲሉት እኔ ነኝ ለምን አይልም? ኦልሬዲ እኔ ነኝ ተብሎ ተያዘላቸው። ሚዩትና አንተ ደግሞ ኔትወርክ ለእኔ ብቻ የምታወራ አትሰማም እና አስቸጋሪ። ኤኒዌይስ ለምን አልተናገረም? እኔ ነኝ አላለም? ኦልሬዲ ነገራቸው። ከዛ በኋላ ፍርዱ የሚመጣው የልዑል ልጅ መሆኑን ደግሞ እዚሁ ክፍል ላይ ሙሉን ስታነቡ ክሱ ላይ ንገረን፣ አንተ ነህን የልዑል ልጅ ብለው ይጠይቁታል። አዎ እኔ ነኝ። አንተ እንዳልክ ነው የሚለውን ከሰሙ በኋላ እነኛ እንደውም ይሄ ብላስፌሚ ነው ይላሉ፣ ስድብ ነው። ከዚህ በላይ ምን እንስማ? ይኸው በራሱ አንደበት ሰምተናል። ስለዚህ ሞት ይገባዋል ብለው ፍርድ የሚፈርዱበት ለዛ ነው። ሞት ይገባዋል ብለው ይፈርዱበታል ማለት ነው። ታሪኩ ሉቃስ ወንጌል ምዕራፍ 23 ላይም አለ፣ ማርቆስ ላይ አለ። ከተያዘላቸው በኋላ ኢየሱስ ነው አይደለህም፣ አንተነህ ጌታ ነኝ ያልከው፣ አንተነህ ከአብ እኩል ነኝ ያልከው፣ አንተነህ እኔና አብ አንድ ነን ያልከው፣ አንተነህ አብርሃም ሳይፈጠር አስቀድሜ ነው ያለው ያልከን እዛውታል። አዎ እኔ ነኝ ብሎ አስቀድሞ ተያዘ። ከዛ በኋላ ከተያዘ በኋላ እኔ ነኝ ኢየሱስ እኔ ነኝ እንደዚህ ያልኩት ማለት አይጠበቅበትም። ኦልሬዲ እኔ ጌታ ነኝ ብሏቸዋል፣ ነግሯቸዋል። እኔ ነኝ የምፈልጉት ሰው ብሎ ተይዞላቸዋል። ከተያዘላቸው በኋላ እኔ ነኝ እንደዚህ እያለ መናገር አይጠበቅበትም። ኦልሬዲ ስለተያዘላቸው ነኝ ብሎ ስለተያዘ ማለት ነው። አይ ዶንት ኖ። ለዚህ ነው አስቀድሜ የነገርኳችሁን እንትን በሉ። ክፍሉን ከፈለግ ቅድም ስጠይቀው የነበረውን እዚህ ጋር ይኸው አለ፣ ከፍቼዋለሁ። ማቴዎስ ወንጌል ላይ ሊቀ ካህኑ የሚጠይቅበት ከ62 ጀምሮ ይላል። ሊቀ ካህናቱም ተነስቶ እነዚህ ለሚመሰክሩበት አንድስ እንኳን አትመልስንም አለው። ኢየሱስ ግን ዝም አለ። ሊቀ ካህኑም አንተ የእግዚአብሔር ልጅ ክርስቶስ እንደሆነ እንድትነግረን በሕያው በእግዚአብሔር እለምንሃለሁ አለው። ኢየሱስም አንተ አል፣ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለው። በዚህን ጊዜ ሊቀ ካህኑም ልብሱን ቀዶ ተሳድቧል፣ እንግዲህ ወዲህ ምስክሮች ስለምን ያስፈልገናል? እነሆ ስድቡን አሁን ሰምታችኋል፣ ምን ይመስላችኋል? አለ እያለ ይቀጥላል ማለት ነው። ቅድም የጠየቀችው ክፍል ስለሆነ
በአራቱም ወንጌል ላይ ይገኛል። ባይዞይ ማቴዎስ ወንጌል ላይም ማቴዎስ ወንጌል ምዕራፍ 27፣ ሉቃስ ወንጌል ምዕራፍ 23 ላይ ከቁጥር 1 ጀምሮ፣ ዮሐንስ ወንጌል ምዕራፍ 18 ላይ፣ ማርቆስ ወንጌል ምዕራፍ 15 ላይ በአራቱም ወንጌል ላይ የተመዘገበ ታሪክ የሚገርም ታሪክ ነው። እንደውም ከፍ አደረገባቸውና በክብር ደመና እመጣለሁ ሲላቸው ከዚህ በላይ ስድብ ምንድን ነው መስማት የምንፈልገው አሉ። ምክንያቱም እነሱ የአብ ልጅ ነህ የምትለው ገና ጥያቄ ብቻ ሳይሆን አሁን የመጣሁት የባሪያ መልክ ይዤ ነው፣ ታዛዥ ሆኜ ነው። ነገር ግን ቀጣይ እንደዛ አይደለም የምመጣው አላቸው። በደመና እመጣለሁ፣ ያኔ በክብር ስመጣ ታዩኛላችሁ ሲላቸው ለፍርድ በክብር እንደሚመጣ ሲነግራቸው ከዚህ በላይ ስድብማ መስማት አንታገስም አሉ። ምክንያቱም በደመና ይመጣል ብለው ቢጠብቁት ትንቢተ ዳንኤል ምዕራፍ 7 ላይ ቁጥር 13 ላይ እግዚአብሔርን ብቻ ስለሆነ እነሱ ኦኬ ያ እግዚአብሔር ደግሞ ኢየሱስ አይደለም የሚል አይምሯቸው እስከተው፣ ስለዚህ እግዚአብሔር ነኝ እያለ ነው፣ ስለዚህ እየተሳደበ ነው። በሕጋችን መሰረት እንደዚህ ደግሞ ሊገደል ይገባል የሚል አይነት እንትን ውስጥ ገቡ ማለት ነው። ኦኬ ነጃት ነጃት ሰማል ሙዘሚል አልሰማም እንደ እኔ ትሰማለህ? እነሱ ናቸው። ቆይ ገስት ላይ የሚገቡ ዛሬ አይ ዶንት ኖ ቤቱም ደባሪ ነው፣ እኔም ደብሮኛል። ኤቭሪቲንግ ደባሪ ነው። ስትራግል እያደረኩ ነው ከመጀመሪያ ጀምሮ። ነጃት ሰላም እንዴት ነሽ? እንዴት ነህ? ይመስገነው። እስልምና 73 ቦታ ይከፈላል የሚለው እንዴት ታይዋለሽ? እኔ በዚህ ውይይት አይደለም የገባሁት። ኦኬ ውይይትህን ከነሱ ጋር የትኛው 73ኛው ላይ ማዳመጥ ተፈልግ እየሰማ ነው? እሺ በቃ እሺ